That's for himself. Ibrahim talking shit. He talking about America, Europeans, whites. Is that true? What about in South Africa? South Africa, they are blacks, right? As you know the history, the Ethiopians helped the South Africa black people. But South Africans, they kill Africans. They don't want to touch whites because they scary whites. This is the truth. ይህን ነው መናገር ያለብን። ኢብራሂም ምናምን ትለኛለህ። አሁን ጠቅላላ አፍሪካ ቡርኪና ፋሶ ወረዘምን ከዚያ በላይ ንግግር እኮ ኃይለ ሥላሴ ተናግሯል። በሊግ ኦፍ ኔሽን ላይ የአማራው ንጉስ የተባለው ኃይለ ሥላሴን ሲያላግጡበት ነበር። Do you remember about the last king of Ethiopia? ኃይለ ሥላሴ ራስ ተፈሪ during the League of Nations, during his majesty period, about black people and white people. Do you remember about his eye, the color? ምን ብዬ ልንገራችሁ? አይናችሁን እዩት አላቸው። Just look at your eyes, whites. What do you see? The black thing on his spot inside the eye, right? አይናችሁ ውስጥ ጥቁር አለ አላቸው ኃይለ ሥላሴ። yes አሉ። Can you take out that the black thing? ማውጣት አንችልም። that's we እኛ ያ ማለት ነን። አይናችሁ ላይ ያለውን ጥቁር ብሌን ማውጣት አትችሉም ያለው እኮ ኃይለ ሥላሴ ነው። ከኢብራሂም በላይ እኮ ኃይለ ሥላሴ ራሱ አፍሪካ ህብረትን አቋቁሟል። ስለ ኃይለ ሥላሴ ግን አይዘመርም። ኃይለ ሥላሴ መጥፎ ጎን አላቸው ስልጣናቸው ለማስቀጠል ሲሉ፣ በጣም ደግሞ 90-85% ደግሞ ጥሩ ስራ ነው የሰሩት። የአዳሪ ትምህርት ቤት ሲያቋቁሙ ብታዩ፣ ድሃዎችን ሲረዱ፣ ቤተክርስቲያን ሲሄዱ ምናምን ማስመሰል ነው። ህዝቡ ያን ነው የሚፈልገው። ግን the other side ሆስፒታል ሄደው የሚጎበኙት ነገር እውነትና ሐቅ ነው፣ ለማስመሰል አይደለም። የድሃ ልጆችን ሰብስበው አዳሪ ትምህርት ቤት ወይ ደግሞ ወላጆቻቸው በአንዳንድ ምክንያት ተነጥቀው ሲያስተምሩ ኃይለ ሥላሴ ለስልጣን ብለው አይደለም። ኦልሬዲ ኪንግ ምንም ማምጣት አይችልም። እንደ አብይ አህመድ ሊያላግጥብ ይችላል። ያን ያደርጉ ነበር ኃይለ ሥላሴ። አይታጀቡም። ባይዘው የማይታጀቡት ጥሩ ስራ ስለሚሰሩ ንቃተ ህሊናችን የዚያን ጊዜ በጣም የወደቀ ነው። ኢትዮጵያኖች ኃይለ ሥላሴን በዚያ ደረጃ ልንቃወማቸው አንችልም። ስለዚህ ኢብራሂም የሚባል ሰው መጥቷል። ኦፍ ኮርስ ጥሩ ነው፣ ያንግ መሪ ነው፣ አፕሪሺየት አደርጋለሁ። ግን እኛ ስንል የከረም ነው እስኮ ስለ አፍሪካ ውስጥ ያለው ችግር አይናገርም። ውጭ ሀገር የሚሰሩ ጥቁሮች ይምጡ አለ። ቡልሺት ኢብራሂም፣ አም ቴሊንግ ዩ አር ቡልሺት። ዋት ዱ ዩ ቲንክ ኢብራሂም አባውት ዘ ብላክ ኢንቴሌክቹዋልስ ዘ ሊቭ ኢን አሜሪካ ኤንድ ዩሮፕ? ዋት ዱ ዩ ቲንክ? Is there any technology in Africa? I'm asking you. እንዴ ቫይስ ቨርሳ እኮ ነው። አፍሪካ ውስጥ እነዚያን ወታደሮች እናምጣቸው አለ። What about your military academy? Do you have one factory in Africa, in your country, Ibrahim? You try to deceive your people and the whole black Africans. That's why you're talking about America and European countries. ህዝብን ዝም ብለህ ቁስሉን መንካት ነው። አሁን ኢብራሂም የተናገረው 4000 ምናምን ይመጣሉ ወደኛ መምጣት አለባቸው። what they do? አሜሪካ እኮ ሀያል ሀገር ነው። ራሽያ እኮ ሀያል ሀገር ነው። እስራኤል እኮ ሀያል ሀገር። ቆርጠህ ላክለት በእንግሊዘኛ ተርጉመን ቢሆን ደንቆሮ በለው። እኔ ጥሩ ቴሌቪዥን ባገኝ ኢብራሂምን አንበርክኬ ነበር ምረታው። አይቻልም። አይቻልም። አፍሪካ ውስጥ ምንድን ነገር አለ? ራስ በራስ ከመገዳደል የአፍሪካ ህብረት የልቅ እሱ ማለት የነበረበት ትላልቅ መቀመጫ ልንዳብስ ነው አዲስ አበባ የምንሄደው እንጂ አንድ ገንዘብ። እኔ ማን ነበሩ እነዚያ ፕሮፌሰሩን በጣም አደንቃለሁ። ፕሮፌሰር ማን ናቸው? ብሪጅስቶን ጻፊልኝ። the only one ከትግራይ ውስጥ አንድ ብሔርተኛ ጌታቸው የሚባል የተማረ አይቻለሁ እስካሁን ድረስ።
ከኦሮሞ ውስጥም ሳም ዳክተርስ እኔ የማውቃቸዋለሁ። አማራ ውስጥም እንደዚሁ። አሁን አፍሪካ ውስጥ ብትሄዱ እኔ የማደንቀው ኢብራሂምን አይደለም። ማን ነበር ስሙ? ፕሮፌሰር ማን ነበር? ቀጫጫው ሰውዬ ፒተር ማን ነበር? እኔ ስሙ አይያዘኝም መቼም የጥቁራ የነጭ ምናምን ስም አይደለ። ሉመምባ መሰለኝ ሉመምባ ነው ምናምን የሚባለው ሰውዬ። እኔ ፒተር ምናምን ሉመምባ ነው ምናምን የሚባለው ሰውዬ ነው። በቃ እኔ እንትን እምለው የማደንቀው እሱን ነው። አፍሪካ እኮ የጋራ መገበያ የለንም። አፍሪካ እኮ አንድ መሪ የለንም። አፍሪካ እኮ ባቡር አልዘረጋንም። አፍሪካ እኮ በአንድ ፓስፖርት አንንቀሳቀስም። We are under colony. The whole Africa still we are under colony. We don't have the same passport. We don't have the railway system. We don't have one currency. We are under control. What you talking about, President Ibrahim? Are you serious? Before you blaming America, you have to tell the people about one passport, about one currency, money, about the black love, loving each other. If you go to the South Africa, they don't like Nigerians, they don't like Ethiopians, they don't like Kenyans, they don't like Burkina Fasos. They respect the whites, they hate blacks. Do you think, Ibrahim, is that Africa is civilized? You try to bring your intellectuals from America and Europe. You cannot do that, Ibrahim. አጋስስ ህዝብ ስላለ ትናገራለህ፣ ይጨበጨብልሃል። ኢብራሂም እና እኔ በፖለቲካ መድረክ ላይ ብንቀመጥ ከኔ ጋር መነጋገር አይችልም። ሌባ ሁልጊዜ እንደ አብይ የሚመጡ መሪዎች ይሄ ደግሞ እንግዲህ እኮ አፍሪካን ይምራል ይባላል፣ ይጫወትብሃል። ይሄ እንደውም ወጣት ነው፣ አጭበርባሪ ነው። በአፍሪካ ውስጥ ያለውን ሲስተም አልተቃወመም፣ ግን አሜሪካን ብሌም ያደርጋል። he blaming America. What about the problem of Africa? What do you think about the passport, about one leader, about the railway system, about the currency, one money? Do you think Ibrahim, the so-called politician in Africa? I don't think so. He's not a politician even. He cannot speak out the truth. He came from the military, I think. ዝም ብሎ ነው እንደ መንግስቱ ኃይለማርያም ኢትዮጵያ ጥቅም እያለ ይሄ ዲክታተር ኦሮሞ አገሪቷን ሽጦ ሄደ። ሌባል ባይዘው መንግስቱ ኃይለማርያም የደርግ የቀድሞ ጦር የሚባለው ውስጥ ኢትዮጵያዊነት ተላብሶ ያደገ ኦሮሞ ነው። እሱን መቃወም አይቻልም። በቀይ ሽብር ነጭ ሽብር ባለው አካሄድ ሊከሰስ ይችላል በትሪዝም። ግን መንግስቱ ኃይለማርያም ካሁን ከናብይ ይለያል። ሂስ ትሩ ኢትዮጵያን መንግስቱ by any means, by any chance መሪ ሆኗል። መሪ ሆኖም ኢትዮጵያዊነት ስለተላበሰ ነው። ሐረር አድጓል፣ ግን የፈረጠጠው የሐረር ሰው ስለሆነ he don't care about እንደዚህ ሐረርቶ አማራን ብታዩ ታውጣጣ የለው፣ ጫቱን ይቅማል ምናምን ጭንቅ አይወድም፣ ለጥ ነው የሚለው። ዞር በል የሐረር ሰው ነው የሚለው፣ ጽናት የለውም። ስለዚህ ሐረር በማደጉ ምክንያት ፈርጥቷል መንግስቱ ኃይለማርያም እንጂ እንደ መንግስቱ ኃይለማርያም ኢትዮጵያዊን አይቻለቅ። በጣም ነው የሚወዳገሩ። አማራን ስለጨፈጨፈ አማራን ስላጠፋ አይደለም፣ ግን በኢትዮጵያዊነቱ አይደረደርም። ዛሬ አብይ ግን በኢትዮጵያዊነቱ ነው የሚደራደር፣ በኦሮሞነቱ ነው፣ በኦሮሚያ ሪፐብሊክነቱ ነው የሚደራደር። ወንድሜ እኔ መንግስቱ ኃይለማርያም እና አብይ አህመድን አወዳድር ብል 100 ሚሊዮን ታይምስ መንግስቱ ኃይለማርያም ነው በደግፈው። አትሊስት እኮ ኢትዮጵያዊ ለዛለው፣ ስለ ኢትዮጵያ ይቆጫል፣ ስለ ወደብ ይቆጫል። ትግሬዎች ገንጥለውን እንደሚሄዱ ነግሮናል። he told us the truth። ዝም ብለህ እንደው በብሔሩ ምክንያት ተጣላው ይሆናል እንጂ መንግስቱ የተሻለ ነው። መንግስቱም በኢትዮጵያዊነት እኔ መኮንን አልፈልግም። ኦሮሞ ነው፣ ለህዝቡ ሰርቷል፣ ትክክል ነው። እኔም በወጣ ለህዝቤ ነው የምሰራው። ባይዘው ይሄ ያለ ነው፣ ሊያደላ ይችላል። ግን
ቅዘናምና ፈርጣጭ መሆኑ ደግሞ እንዳንረሳ። ሁልጊዜ ኦሮሞች ፈርጣጮች ናቸው እንጂ በኢትዮጵያዊነት ስታየው መንግስቱ ኃይለማርያም ከሽመልስ አብዲሳ ከአዳነች አበቤ ከደብረ ጽዮን ከአብይ አህመድ ከለማ መገርሳ በሚሊየን ታይምስ የሚበልጥ ነው። በጣም ኢትዮጵያዊ ነው። በኢትዮጵያዊ ጨዋነትም ያደገ ነው። ባይዘው ከአማራ ከዚህ ከነብራራው አማራ ስልጣን ቀምቷል። ትክክል ነው። ህዝቡን ጠቅሟል። ሂዝ ራይት። ግን በኢትዮጵያዊነት ልናማው አንችልም። መንግስቱን በኢትዮጵያዊነቱ ካማው እኔ ደደብ ነኝ ማለት ነው። እኔ በአማውን ኢትዮጵያዊ አይደለም ብል ለኢትዮጵያ ያስብም ብል አማራው ራሱ ይስቅብኛል። ይሄ ደደብ ነው የሚለው። ስለዚህ ኢብራሂም የሚባልን ሰው እያደነቃችሁ ነው። እውነት ኢብራሂም ያለው 4000 ኢንተሌክቹዋልስ መመለስ አለባቸው። ምን ሊሰው ማውራት ሌላ መስራት ሌላ ነው። እነዚያ ሰዎች እኮ ያደገ አገር ላይ ነው የተማሩት። አሜሪካ አስተማረቻቸው። እንደኔ ልጆች ዶክተር ሆኑ እዚሁ ቀሩ። አፍሪካ ያንን ኦፖርቹኒቲ እናገኛለን ወይ? ይሄንን እኮ ፍሪደም ኦፍ ስፒች ኢትዮጵያ ውስጥ ማግኘት አልችልም። እመኔ ይሄንን ነፃነት ይሄንን ፍሪ ስፒች አሜሪካን ሀገር ቁጭ ብዬ ስላለው ነው የማወራው። አዲስ አበባ ሆኜ ይሄን መናገር አይፈቀድልኝም። I cannot do that if I'm living in Addis Ababa, Ethiopia. Because I'm living in America, I have freedom of speech. I have freedom of religion. I have freedom of thought. I'm free. That's why I'm living in America. If I'm living in Addis, I cannot do this. No one do that. ስማ ውሸት ለምን ዋሻል? እዚህ ባልኖር ኢትዮጵያ ውስጥ ይሄን ያለ ነፃነት አላገኝም። በ24 ሰዓት ውስጥ ወይ ይገሉኛል ወይ ያስሩኛል። አሜሪካ ስላለው ነው ማውራት የቻልኩት። አሜሪካ ስላለው ነው ልጆቼ መማር የቻሉት። አሜሪካ ስላለው ነው ለህዝብ ነፃነት መናገር የቻልኩት። That's why I'm free. I'm living free country. ነጮችን ብቻ ለምን ብሌም እናደርጋለን? እንደ ኢብራሂም how ነጮችን አባረርናቸው። we fight the whites. Why the Africa people, especially Ethiopian, why are you seeking asylum from whites? That's my question. Burkina Fasos, Nigerians, Ethiopians, and so on, the whole Africa black nation, even the Middle East, why are you seeking from whites to get green card, to get free life? Why? Especially the Amhara Ethiopians, we fought whites. Why we fled the last 45 years to white countries? እነም ጠይቅ ጣሊያንን አባረርን፣ ወደ ጣሊያን ግን እንሰደዳለን። እንግሊዝን አባረርን፣ ወደ እንግሊዝ ይሄርን። ለምንድን ነው አፍሪካኖች ለምን ራሳችንን አናይም? ለምን ከኔ ጀምሮ ራሴን ካላየው አም ደደብ ነኝ ማለት አም ስቱፒድ ነኝ ማለት። ስለዚህ አሁን ኢብራሂም የሚባል ደግሞ ሰሞኑን ይዟል ያበሻው ሁሉ ሴቷ ሁሉ እየወጣች ኢብራሂም ቢመራን አብይ ቢመራ ብለሽ ነበር። ኢብራሂም ብናስቀምጠው ወንድሜ ከመንግስቱ ኃይለማርያም በላይ ከአብይ አህመድ በላይ ዲክታተር ይሆናል። ከመለስ ዜናዊ በላይ ወንድሜ መጀመሪያ ኢብራሂምን ማድነቅ ካስፈለገ ኢብራሂም ስለ አማራ ጭፍጨፋ መች ተናገረ? አማራ እኮ ኢንተርናሽናሊ ሆን ተብሎ ሪኮግናይዝ ተደርጎ የሚገደል ብሔር ነው። if you believe or not, the Amhara genocide in Ethiopia, the whole world, especially USA, FBI, they know it. Israel, they know about it. Germany, they know well. They know about Ethiopian Amhara genocide in Ethiopia. Purposely ነው የሚያደርጉት። ይሄ ትምክተኛ፣ ይሄ የማይረባ እኛ ስንመጣ ወደ አፍሪካ የመለሰን ህዝብ ነው ማለቅ ያለበታል ብለው ነው ጠመንጃ የሚያቀብሉ። ይሄን ግን አማራው ሊነቅ አልቻለም።
ከኦሮሞና ከትግሬ ጋር ከኤርትራ ጋር ዝም ብሎ ይላተማል። ኮዙ የነጮች ነው። ኮዙ የነ ኪሲንገር ነው። ጀርመን የተወለደ ናዚ አማራ ጠል እስከ ዶክተርነት ተምሮ በአሜሪካ የውጭ ጉዳይ ሚኒስትርነት የደረሰ ጀርመናዊ ናዚ ነው ዶክተር ኪሲንገር። that's the Kissinger policy, killing Amharas in Ethiopia. The Amhara intellectuals, you have to know about Kissinger. You have to know the American foreign policy about Africa, especially Amhara people. That's why the genocide we have in Ethiopia at this time, at this moment. How many Amharas displaced? How many Amharas killed in Ethiopia? Because of the American foreign policy, which is written by Dr. Kissinger. ይህንን የአማራን ዶክተሮች ይጠይቃቸው አይመልሱልን። ፕሮፌሰሮች ይጠይቋቸው። እየተገደልን ያለ ነው በኪሲንገር የውጭ ፖሊሲ ነው። አምሃራ አቢሲኒያ ኦርቶዶክስ ብሎ ነው የጻፈው። ጀስት ይህን አጥፉት ነው ያለ። አፍሪካን ለመያዝ አንድነት እንደ ቦንድ አድርጎ የያዘውን አማራ የሚባል ቤተክርስቲያን አስፋፍቶ ያለ ኢትዮጵያ ውስጥ ቋንቋውን፣ ባህሉን፣ አመጋገቡን ያወረሰ አንድነትን ያስተማረ ዳር ድንበር የጠበቀን ህዝብ ቤተክርስቲያን አለላችሁ በትኑት ነው ያላቸው። ሂዝ ጀርመን ናዚ ኪሲንገር። I'm telling you my people. ይህን ሳታውቅ አሜሪካ ገደለኝ፣ እንግሊዝ ገደለኝ፣ ኦሮሞ ገደለኝ። እነዚህ እኮ ኦሮሞ፣ ትግሬ፣ ኤርትራ እኮ ዛር ብላክ ሃውስ ኒገስ they don't have power. They are small in number, Oromos. እስቲ አሁን ኦሮሞ አንደኛ ቁጥር ነው ይባላል። እስኪ እንቆጥረው። ራሳቸው ባሉት መሰረት 16 ሚሊዮን ህዝብ አማራ እኛ ጋር ይኖራል ተብሏል። ኦፊሻሊ በወያኔ አቆጣጠር ኦሮሞ 32 ሚሊዮን ነው ተብሏል። አማራ 16 ሚሊዮን አብሯቸው ከኖረ ቀንሱት። ሲምፕል ካልኩሌሽን 16 ሚሊዮን ይቀራል። እንደ ጎንደር ህዝብ እኮ 10 ሚሊዮን ነው። Do you think, guys, the population is Oromo is first in Ethiopia? In number one? No. Oromos are minorities in Ethiopia. በአባገዳ በወራክሳ በበዳሳ ይገባ ነው። ጠቅላላ ቂቤ እየተቀባ ይሄ መታወቅ አለበት። አማራ ትልቅ ህዝብ ነው። ቁጥር ብዙ ነው። ገለውም አልጨረሱም። በራስ ጥፋት መንቃት አለበት። በሃይማኖትና በባህል ተገንዘ ስለተያዝክ ሊታይ አልቻለም። ኢትዮጵያዊነትን ተወዳለህ አውቃለሁ። አማራ አገሩን ይወዳል። ያ አላዋጣም። እየገደሉ ነው፣ እያጠፉ ነው፣ እንደ ኩርድ እየበተኑ ነው። ለምንድን ነው ሼር የማታረጉት? ታብታቡንስ ለምንድን ነው ተበለጣችሁ ወይስ እውነታውን ስለተናገርኩ ደበራችሁ?